ቀጣዩ ረመዳን ከገባበት ለሁለት ይከፈላል። አንደኛ ምንድነው? ምንም ሳይመቸው ያሳለፈ ሰው በህመም ምክንያት ሊሆን ይችላል፣ ወይም ተመቻቸለትም አሳማኝ የሆነ ምክንያት ኖሮት ወታቻለርለ በዚህ ምክንያት ሳይጾሙ ቢያሳልፉ ቀባ ብቻ ነው የሚጠበቅባቸው። ስለዚህ ስላለፈው ረመዳን ነገር ግን ጊዜ ያላቸው እስከሆነ በመሳነፍ ምክንያት ዛሬ ጾማለሁ ነገ ጾማለሁ እያሉ ሳይጾሙ በመሳነፍ ምክንያት ያሳለፉት ቀጣዩ ረመዳን እስኪገባ ድረስ በእነዚህ ሰዎች ላይ ቀባም ከፋራም አለባቸው። ቀባ ያ ያልጾሙትን ቀን መጾም ነው። ከፋራው ደግሞ ያልጾሙት ለእያንዳንድ ቀን አንዳንድ ምስኪኖችን ማብላት እና ይህን ይመስላል። ስለዚህ ሳይመችሽ ከሆነ ያሳለፍሻቸው እነዚህን ጊዜያቶች እስከዛሬ ቀባ ብቻ ነው የሚጠበቅብሽ፣ ከፋራ የለብሽ ማለት። ያው እናቴም ጋር ሆኜ እኮ ቆይቼ ያለው በዛን ሰዓትም ግን መጾም እችላለሁ እና በጣም እንትን ያው ከራሴም ብዙም እንትን አልነበረኝም እንጂ እናቴ ጋር ሰዓት አለኝ። ያው ለአንድ ለ3 አመት ነው እንጂ ያው ልጁ እንትን ካለ ሆዲ በ3 አመቱ ነው ኦፕራሲዮን የተደረገ። ከዛ በፊት እኔ ምንም እንትን አላልኩም። ወደ ልጄ ነው የወለደ ያውቀዋል። ወደ ልጄ ነው እንትን ያልኩኝ። ኦፕራሲዮን ተደረገ። ትንሽ እንትን ስረጋጋ ደግሞ በቃ ብዙም እንትን አላለኝም። እኔ ነኝ ማሳድገው። መጨረሻ ላይ አዋቃተኝ። ወደ እናቴ ሄድኩኝ። ለእናቴ እናቴ ጋር 6 ወር ቆይቻለሁ። ግን የዛኔ ያው እንትን አላልኩም። 6 ወር ብቻ ነው። የዛኔ መጾም እችል ነበረ። 6 ወር ብቻ ነው። 6 ወር ከስንት ቀን የቆየውኝ እዛ ሻህት በቃ የጾምኩ መልስ አልቋል። እሺ ይሄው እስከ ዛሬ ድረስ ያሳለፍሽው በምክንያት ከሆነ ቀባ ብቻ ይበቃሻል። ያለ ምክንያት ዝም ብለሽ በመሳነፍ ከሆነ ዛሬ ነገ ጾማለሁ እያልሽ ከሆነ ዝም ብለሽ ያለ ምክንያት ያሳለፍሽው ቀባም ከፋራም አለብሽ። እሺ ከፋራው ለእያንዳንዱ ቀን አንዳንድ ምስኪኖችን። እሺ አሁን ያኛው የጾምኩትን ኪሳራ ነው ማለት ነው? አይደለም ኪሳራ አይደለም። ቀባውን እንደ ጾመሻል ማሻአላህ። አሁን ከፋራ ነው ያለብሽ። በመሳነፍ ምክንያት ከሆነ እያለሽ ዛሬ ነገ ጾማለሁ እያልሽ በመሳነፍ ከሆነ ያሳለፍሽው ቀጣዩ ረመዳን እስኪገባ ድረስ እንዲህ ከሆነ ከፋራ ብቻ ነው ያለብሽ። ቀባውን ጾመሻል። እሺ አሁን እንዴት ነው ያለሁት? ያው ዱባይ ነው። እንዴት ነው እንትን የምለው ማለት ነው? ወደ ሀገር ነው ወይ እንዴት ነው? ምን ያክል ነው? አሁን ለምሳሌ 13 ቀን ወይም በቃ 13 ቀኑ ምንድን ነው የማደርገው? በቃ ለ13 ቀን 13 እንጀራ ትገዢና ከምግብ ቤት ወይንም እናትሽን ታስጋግሪና ወይንም እህትሽን ወይንም አክስትሽን ወይንም ያክስትሽን ልጅ ወይንም ያጎትሽን ልጅ ወይንም ደግሞ ደስ ያለሽን አንድ ሰው ታስጋግሪና ወይንም እንጀራ ትገዢና 13 እንጀራ። ከዛ በኋላ እንደ ብረት ድስት ወጥ ያፈላሉ። ምስር ሊሆን ይችላል፣ ዶቄ ሊሆን ይችላል፣ ወይንም ክክ ወይንም ስጋ ወጥ ሊሆን ይችላል። አንዳንድ ጭልፋ እያደረጉ አንዳንድ እንጀራ ለድሃዎች ለምስኪኖች ይስጧቸው ለ13 ሰው። ከዛ ያንን ይብሉ። እሺ እሺ ጀዛከላህ ኸይረን። መርሐባ ወያ አላህ ቆየ። በጣም ጨንቆኝ ነበር። አላህ ከጭንቀት ያውጣ ወላሂ። አሚን አሚን። ይሄንን ከፋራ የምትበሉ ካላችሁ ኮሜንት ተደርደሩ። ቦታ ያዙ። 13 ሰዎች። የት ሀገር ነሽ እህታችን? እዛ ኢትዮጵያ። እኔ ኢትዮጵያ። እኔ እንትን ወለኔ ነኝ። ወለኔ ያላችሁ ልጆች ካላችሁ ኮሜንት ላይ ተደርደሩ። 13 ሰዎች ትበላላችሁ ኢንሻአላህ ሰደቃ። እሺ ሌላ ጥያቄ አለሽ? በቃ አሁን የለኝም። በጣም ተደስቻለሁ። አላህ ያስደስትህ። በቃ እንደዚህ እንትን ስንገባ በአላ አስገቡን። ጥያቄ እንትን ይኖረናል። ዝም ብለን እኮ አይደለም የምንገባው። እኔ ስንቴ ነው በስንት ጊዜ ነው እኔ ያገኘው ወላሂ። እሺ ጀዛከላህ ኸይር። አይ ገለቶም ገለቶማ አይደለሁም። እርግጥሽ ሰላም አለይኩም። እሺ ተበርቺ። ሰላም አለይኩም። ሰላም ጥያቄ ያለኝ። እሺ ጥያቄሽ ምንድን ነው? ሴት ልጅ ሀይድ ላይ ሆና መስጂድ ገብታ ሙሐደራ ምናምን ብታዳምጥ ይቻላል? እሺ ሴት ልጅ ሀይድ ላይ ሆና ወደ መስጂድ መግባት ከዛ ሙሐደራ ማዳመጥ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢኒ ላ ኡሒሉ ሊልሓኢድ
ወልልጁኑብ አድኹል ኢለል መሳጅድ እኔ ሀይድ ላይ ላለች ሴትና ጀናባ ላይ ላለ ወንድ ወደ መስጂድ መግባትን አልፈቅድም አሉ። ወደ መስጂድ መግባትን አልፈቅድም። እሺ ግቢ ውስጥ ገብተው ማዳመጥ ይችላሉ ወይ? ትምህርትን ችግር የለውም ማዳመጥ ይችላሉ። ወደ መስጂድ ውስጥ ሳይሆን ግቢ ላይ ወንበሮች ይኖራሉ። እዛ ላይ ቁጭ ብለው የሚሰጡ እስላማዊ ትምህርቶችን ቢያዳምጡ ችግር የለም። ይሄን ያሻ እኔ ምሳሌ መዲና ነው ያለሁት። መሄድ ይፈልጋለሁ። ይሄ ውጭ አለ አይደለ? ከውስጥ ከመስጂድ ውስጥ ሳልገባ ውጭ ላይ በረንዳው ላይ ምናምን ይነጠፋል። ያው ያንም ግን ይሰገድበታል ሲሞላ። እዛስ ብቀመጥ ችግር የለውም? ይቻላል። እሺ ሁለተኛ ጥያቄ የሆነች ጓደኛዬ የነበረች እና በህፃንነቷ ጓደኛዋ ጋር ስትጫወት መታቻት አይኗን እና አይኗ አንድ አይኗ ጠፋ። አሁን እሷ ላሰራ ወይ ይቻላል ወይ? አናልሽን ብታሰራ ትችላለች። ጓደኛዬ ነበረች እና ህፃን እያለች ሌላ ልጅ ጋር እየተጫወተች አይኗን መታቻት ያችኛዋ። ከዛ አሁን አይኗ ጠፍቷል። አያይም አንዱ አይኗ ማለት ነው። አንድ አይኗ ያያን አንድ አይኗ አያይም እና ሐኪም ቤት ሄዳ ብታሰራው የማያየውን ሲያዩት ለውበት ብቻ ነው እንጂ እንዲያይ ሆኖ አይሰራም። ሐኪም ቤት በስ ለውበት ብቻ ሰው ሲያየው የሚያይ እንዲመስል ይቻላል። ችግር የለም። ብታሰራው ይቻላል። ችግር የለም። እሺ ጀዛኩሙላሁ ኸይር። ግን አንድ ጥያቄ አለኝ ሀዲስ ላይ ብታብራራልኝ። እሺ ስለ ማን መሰለህ የሚያወራው? ልጀምርልህና አንተ ተጨርስልኛለህ ሀዲሱን አንባቡን ማለት ነው። وروى الرسول صلى الله عليه وسلم خرج إلى الصبح فوجد حبيبة بنت سهل عند بابه ميلو. وروى الرسول صلى الله عليه وسلم وروي عن رسول الله صلى الله عليه وسلم يقال استعفي وشي وروى الرسول صلى الله عليه وسلم كون النبي صلى الله عليه وسلم زكوان ايش حركات سلال اللغة لا حركات سهل اشي لا اشي طيب متحرك سلال اللي انا معلش ايش عم بمشت شو اسمه فوجد حبيبة بنت سهل عند بابها في الغسل فقال رسول صلى الله عليه وسلم ما شأنك؟ قالت لا أنا ولا ثابت لزوجها. فلما جاء ثابت قال له رسول صلى الله عليه وسلم هذا حبيبة بنت سهل. فذكرت ما شاء الله أن تذكر وقالت حبيبة يا رسول الله كلما أعطاني عندي. فقال رسول صلى الله عليه وسلم لثابت بن قيس خذ منها. فأخذ منها وجلس فيها. حديث صحيح ثابت.